የአብዮታዊ ዳቦና የብልጽግናው ኬክ የኢኮኖሚ ፖሊሲ ቅኝት። በስመ ወርቅ ወተውኔት ብለን ስንጀምር የኢትዮጵያ ኢኮኖሚ ማለት እንደ ቅዱስ ያሬድ ዜማ በሶስት መልክ ማለትም በግዕዝ፣ እዝልና አራራይ መልክ የሚከፈል ሳይሆን በሶስት አይነት ውሸት ማለትም ትንሽ ውሸት፣ ትልቅ ውሸትና ስታቲስቲክስ የተሞላ ነበር። ኢህአዴግ ልማታዊ መንግስት፣ የብረት ድስት ፖሊሲ። ኢህአዴግ በስልጣን ማማ ላይ ሳለ ኢኮኖሚን የሚያየው እንደ ብረት ድስት ነበር። እኔ ካላማሰልኩት አይበስልም፣ እኔ ካልቀመሱትም አይቀመስም የሚል መርህ ነበረው። የፖሊሲ አብዮታዊ ዲሞክራሲ ይባላል። ትርጓሜውም የህዝብ ሀብት በፓርቲው ካዝና ውስጥ ሲጠራቀም የሚስተዋለው ልማት ይባላል እንደማለት ነው። ያኔ ፖሊሲው እንደ ሰንበት ትምህርት ቤት መዝሙር በህብረት የሚዘመር ነበር። መንግስት መሪ ነው ይሉናል። ለካስ መሪነት እንደ ታክሲ ረዳት ግባ ግባ እያለ ኪስ ለማገላበጥ ነበር። መንገዱን ይሰሩታል፣ ድልድዩን ይገነቡታል። ግን ድልድዩ የተሰራው ከህዝብ ቀረጥ ሳይሆን ከውጭ ብድር ስለሆነ ህዝቡ ድልድዩ ላይ ሲራመድ በብድር ላይ እየተራመድኩ ነው ብሎ ይጨነቃል። ኢህአዴግ ክራይ ሰብሳቢነት የሚባል ሰይጣንም ነበረው። ይህ ሰይጣን ግን የሚገርመው በሌላ ሰው ቤት ሳይሆን በራሱ በኢህአዴግ ቢሮ ውስጥ ነበር የሚኖረው። ልማታዊ መንግስት ማለት በሊቃውንቱ አነጋገር እኔ የፈለግኩትን እንጂ አንተ የፈለግከውን አትገዛም የሚል የቁጥጥር ጥበብ ነው። ወደ ብልጽግና ስናመራ መደመር የሚባል የቅንጦት ሽቶ ፖሊሲ አለው። ወደ ብልጽግና ስንመጣ ግን ነገሩ ይለያል። ብልጽግና መጣና ኢህአዴግ በብረት ድስት ሲያበስል ምግቡ ጨው አልነበረውም፣ ድስቱም ልክ አልነበረም። እኔ ግን በኦቨን ነው የምጋግረው በኦቨን አለ። የብልጽግና ኢኮኖሚ ፖሊሲ እንደ አዲስ አበባ ኮሪደር ልማት ነው። ከውጭ ሲያዩት የሚያብለጨልጭ፣ ከውስጥ ሲያዩት ግን ቤትህ የት ሄደ የሚያሰኝ። የብልጽግና ኢኮኖሚ መሰረቱ የግል ዘርፍ ነው ይባላል። ግን የግል ዘርፍም ቢሆን ከመንግስት ጋር ፎቶ ካልተነሳው አልበለጽግም የሚል መዝሙር መዘመር ጀምረዋል። ብልጽግና ኢኮኖሚውን የገለጠው በፓርክና በሙዚየም ነው። ህዝቡ እንጀራ ሲል ብልጽግና መዘክር ይለዋል። ኢህአዴግ ፋብሪካን እንሰራለን ይል ነበር፣ ባይሰራም። ብልጽግናም ፏፏቴ እንሰራለን ይላል፣ እየሰራውም ነው። የሚገርመው ግን ፏፏቴው ላይ የምትታጠብበት ውሃ እንጂ የምትጠጣ ውሃ አለመኖሩ ነው። ይህ ነው እንግዲህ ብልሃተኛነት። በምጸት ስንመለከተው ብልጽግና ኢህአዴግን ደረቅ ዳቦ በክሬም ቀብቶ ኬክ ነው ብሎ እያቀረበልን ነው። የብር ምንዛሬና የሊቃውንቱ ትርጓሜ። በቅርቡ ደግሞ የብር ምንዛሬ ለገበያው እንተዋለን የሚል መመሪያ መጣ። ይህ ማለት በአማርኛው ብር ሆይ ክንፍ አውጥተህ ውጣ፣ እንደ ርግብም ወደ ሰማይ ብረር ማለት ነው። ኢህአዴግ ብርን እንደ እስረኛ ቢሮ ውስጥ ዘግቶበት ነበር። ብልጽግና ደግሞ ነፃነት ለብር ብሎ ለቀቀው። አሁን ብራችን ነፃ ወጥቶ ሲበር ይኖራል። በቃ የት እንደሚቆም የሚያውቀው ግን ፈጣሪ ብቻ ነው። ሊቃውንቱ ይህንን ሲያዩ አይ ብልጽግና፣ ድሮ በኢህአዴግ ጊዜ በሺህ ብር አንድ ኩንታል ስንዴ ይገዛ ነበር። አሁን በሺህ ብር አንድ ስንዴ ብቻ የሚገዛበት ዘመን አላመጣህብንም ብለው በምጸት ይጠይቃሉ። ወደ አመራሩ ጥበቡ ስንመጣ የአመራር ጥበቡ መሰሪነት በዲጂታል መንገድ በሚል ልናየው እንፈልጋለን። ኢህአዴግ ኢኮኖሚውን የሚመራው በ5 ዓመት የእድገትና የትራንስፎርሜሽን እቅድ ነበር። ያ እቅድ ወረቀት ላይ ሲታይ ኢትዮጵያና አሜሪካ ያደርሳት ነበር። መሬት ላይ ሲወርድ ግን የመንደር መንገድ እንኳን አይጨርስም ነበር። ብልጽግና ደግሞ ሀገር በቀል የኢኮኖሚ ማሻሻያ ይለዋል። ይህ ስም እጅግ ጥሩም ነው። ሀገር በቀል ሲባል ጤፍ ወይም ገብስ ይመስላል። ግን ውስጡን ሲያዩት ከአይኤምኤፍ እና ከዓለም ባንክ ቢሮ የበቀለ የውጭ ተክል ነው።
መሰሪነቱ የት ላይ መሰላችሁ? ኢህአዴግ ልንበደር ነው ብሎ ሲነግረን እያለቀሰ ነበር። ብልጽግና ግን ተበደርን ብሎ የሚነግረን በደስታ እየጨፈረ ነው። ዕዳ የሚለውን ቃል ኢንቨስትመንት በሚል የከበረ ቃል ታክቶታል። አሁን የድሮ ወይን በአዲሱ አቁማዳ የሚለውን እይታ እንመልከት። በአጠቃላይ የኢህአዴግና የብልጽግና ኢኮኖሚ ፖሊሲ እንደ እንቆቅልሽ ጨዋታ ነው። አባቱ ሽባ፣ እናቱ ዳባ፣ ልጁ የፈረንጅ ሆዱ የሚያባባ ቢሉ መልሱ የኢትዮጵያ ኢኮኖሚ ነው። አባቱ ኢህአዴግ በዕዳ ሽባ የሆነ፣ እናቱ ርዕዮተ ዓለሙ በድህነት ዳባ የተሸፈነች፣ ልጁ ብልጽግና በፈረንጅ ብድር የሚቆላ፣ በከተማ ውበት የሚኳኳል አበባ እንደማለት ነው። ውስጠ ወይራው ግን እንዲህ ነው። ኢህአዴግ ሀብቱን ለፓርቲው ታማኝ ለሆኑት ያከፋፍል ነበር። ብልጽግና ደግሞ ሀብቱን ለፓርቲው ታማኝ ለሆኑትና ፎቶ መነሳት ለሚችሉት ያከፋፍላል። ልዩነቱ የካሜራ ጥራትና የቃላት አጠቃቀም ላይ ብቻ ነው። ብልጽግና ማለት ኢህአዴግ ጂም ገብቶ ቦርጩን አጥፍቶ በቪታሚን ታድሶና ስማርት ሆኖ ሲመለስ ማለት ነው። መሰሪነቱ ደግሞ እንደ አስማተኛ ነው። በአንድ እጁ የፓርክ ምርቃት እያሳየ በሌላ እጁ ግን ከኪስ ውስጥ የዋጋ ግሽበትን ይከታል። የፖለቲካው ጋብቻና የፍቹ ምስጢር የሚለውን እንመልከት። ጥንት በዘመነ ኢህአዴግ ጋብቻ ማለት 4 ድርጅቶች ህወሓት፣ ብአዴን፣ ኦህዴድና ደኢህዴን በአንድ አልጋ ተኝተው አራቱም የተለያየ ህልም የሚያልሙበት ጥበብ ነበር። ያኔ ጋብቻው ውህደት ሳይሆን ጥምረት ይባል ነበር። ትርጓሜውም አብረን እንብላ ግን አብረን አንታጠብ እንደማለት ነበር። ኢህአዴግ የጥምረት ዘመን 4ቱ የቤት እግሮች የሚለውን ኢህአዴግ በስልጣን ኮርቻ ላይ ሳለ እንደ አንድ ትልቅ ቤተሰብ ነበር። ግን ቤተሰቡ ውስጥ ታላቅ ወንድም ህወሓት ነበር። ታላቅ ወንድም ማለት ደግሞ የቤቱን ቁልፍ የሚይዝ፣ የገበታውን ስጋ መርጦ የሚበላ፣ ሌሎችን ግን እናንተ ገና ታዳጊ ናችሁ እያለ በረንዳ ላይ የሚያሳድር ማለት ነበር። የዛ ዘመን ፖለቲካዊ ጋብቻ የግዳጅ ጋብቻ ይመስላል። 3ቱ ድርጅቶች እሺ የሚሉት ለፍቅር ሳይሆን ለጥቅምና ለፍርሃት ነበር። የስብሰባ ላይ ተስማምተናል ይላሉ፣ በልባቸው ግን ተሳስተናል እያሉ ይቃትታሉ። ያኔ ዲሞክራሲያዊ ማዕከላዊነት የሚባል መመሪያ ነበር። ይህም ማለት እኔ የወሰንኩትን አንተ ትደግፋለህ፣ ካልደገፍክ ግን የፓርቲው ጸረ ሰላም ተብለህ ትባረራለህ ማለት ነው። አቤት መሰሪነት! በኋላ ላይ ግን ፍቺ የሚባል ጠላት መጣ። ፍቺው የባልና ሚስት ጠብ በድንጋይ ይመስል ነበር። ጊዜው ሲደርስና የቤቱ ጣራ ሲያፈስ ታናናሽ ወንድሞች ኦህዴድና ብአዴን እምቢ እኛም ጺም አውጥተናል አሉ። ያኔ ፍቺው ተጀመረ። ይህ ፍቺ ግን እንደ ተራ ፍቺ በሽማግሌ የተፈታ ሳይሆን ፍቺው በጩኸት፣ ፍቺው በውዝግብ ሆነ። ታላቅ ወንድም እኔ የፈጠርኳችሁ ሸክላዎች ናችሁ ሲል፣ ታናናሾቹ ደግሞ እኛ ለካስ ሸክላ ሳንሆን የብረት ምጣድ ነን ብለው መለሱለት። የኢህአዴግ ፍቺ ሲታይ ልክ እንደ አሮጌ ጨርቅ ተቀደደ። ተቀዶም አልቀረ። አንዱ ክፍል ወደ መቀሌ፣ ሌላው ክፍል ወደ ቤተ መንግስት ተከፋፈለ። ለብልጽግና ትንሣኤ ሆነ። ውህደት ወይስ የነፍስ ዝውውር የሚለውን እንይ። ከፍቺው በኋላ ግን የሚገርም ነገር ተከሰተ። 3 ወንድሞችና ጥቂት አጋር የተባሉ የሩቅ ዘመዶች ተሰብስበው ብልጽግና የሚባል አዲስ ስም አወጡ። ይህ ግን አዲስ ሰው ሳይሆን የነፍስ ዝውውር ወይም ሪኢንካርኔሽን ይመስላል። ኢህአዴግ አካል ሞቶ ነፍሱ ግን በብልጽግና ውስጥ ገብታ አደረች። ብልጽግና እኔ ከኢህአዴግ ጋር ዝምድና የለኝም ይላል። ግን ስታየው አመራሩ ትናንትና በኢህአዴግ ስብሰባ ላይ
አብዮታዊ ዲሞክራሲ ይለምልም እያሉ ሲያጨበጭቡ የነበሩ ናቸው። አሰራሩ ትላንት የነበረው 1 ለ5 አደረጃጀት አሁን ደግሞ የብልጽግና ኃይል ተብሎ በዲጂታል መልክ መጣ። መሰሪነቱ ኢህአዴግ በግምገማ ሂስና ግለ ሂስ ያሰቃይ ነበር። ብልጽግና ደግሞ በተሃድሶና በስልጠና ያደነዝዛል። የብልጽግናው ውህደት ጥበብ 1 ለ5 በ78 የብልጽግና ውህደት እንደ ሊቃውንቱ አንድነት ነው። ነገር ግን ይህ አንድነት የእንቁላል አንድነት ነው። ከውጭ ሲያዩት ነጭና አንድ ነው፣ ሲሰሩት ግን አስኳሉም ነጩም ይለያያሉ። ብልጽግና ውስጥ ያሉት ሰዎች ተዋህደናል ይላሉ፣ ግን በምጸት ስታየው ውህደታቸው እንደ ፌስቡክ ፍሬንድሺፕ አይነት ነው። ፎቶ ሲነሱ ይሳሳቃሉ፣ ፖስት ሲያደርጉ ይወጋገዛሉ። አንዱ ሌላውን አክራሪ ይለዋል፣ ሌላኛው ደግሞ ነፍጠኛ ይለዋል። መሃል ላይ ያለው ደግሞ አንዱን ከአንዱ እያያዘ እና እያቀሳሰረ ሁለቱንም ያባላቸዋል። በአጠቃላይ ሲታይ ኢህአዴግ በሽቶ ሲታጠብ የሚል አቋም ገለጻ እንሰጠዋለን። በአጠቃላይ የኢህአዴግና የብልጽግና ታሪክ እንደ አሮጌው ሹምና አዲሱ ሹም። ኢህአዴግ እንደ ወታደር ኮስተር ያለ ግምገማ የሚወድ ህዝቡን ልማታዊ ካልሆንክ ብሎ የሚቆጣ ነበር። ብልጽግና ደግሞ እንደ ሰባኪ የሚሰብክ ፍቅርና መደመር እያለ የሚዘምር ግን ፍቅሩ እንደ ፀሐይ ቅባት ቆዳ ላይ እንጂ ልብ ውስጥ የማይገባ ሆኖ ታገኘዋለህ። መሰሪነቱ የቱ ላይ መሰላቸው? ኢህአዴግ እኔ አውቅልሃለሁ ይልህ ነበር። ብልጽግና ግን አንተ የምታውቀውን እኔ ነግሬሃለሁ ይልሃል። ሁለቱም ግን መጨረሻቸው አንድ ነው፣ ስልጣን ላይ እንደ ሙጫ መጣበቅ። በጥንቱ የግዕዝ ቅኔ እንዲህ እንቋጨው። ኢህአዴግ ወብልጽግና በአካል ይትፈለጡ ወበግብርሰ ይትሃበሩ ከመ ማይ ወወይን። ኢህአዴግና ብልጽግና በአካል ይለያያሉ፣ በስራ ግን እንደ ውሃና ወይን ይዋሃዳሉ እንደማለት ነው። ግዕዙን ካበላሸሁት ይቅርታ ጠይቃለሁ፣ እንዳበላሸሁትም እርግጠኛ ነኝ። ይህ ነው እንግዲህ የሀገራችን ፖለቲካ። አሮጌው በሬ አዲስ ቀንበር ተጭኖበት እኔ ፈረስ ነኝ እያለ ሲጋልበን ማየት። ቀጣዩ የድመትና አይጥ ጨዋታ የፖለቲካው አቡጊዳ በሚለው የሰየምነውን ሐሳብ እናያለን። በኢትዮጵያ ፖለቲካ ውስጥ ተቃዋሚ ማለት በሊቃውንቱ ትርጓሜ ስልጣን የራቀው ግን ቃላቱ የቀረቡት ማለት ነው። ድሮ በኢህአዴግ ዘመን ተቃዋሚና መንግስት እንደ ድመትና አይጥ ነበሩ። ድመቱ ኢህአዴግ፣ አይጦቹ ተቃዋሚዎች እንደማለት ነው። አይጦቹ ድመቶቹን ለማደን አድፍጠው ይጠብቃሉ። አይጦቹ ደግሞ ዲሞክራሲ የለም እያሉ ከጉድጓዳቸው ሆነው ይጮኻሉ። ድመቱ ዘሎ ሊይዛቸው ሲል አንዳንዶቹ ወደ ባህር ማዶ ይሸሻሉ። አንዳንዶቹ ደግሞ ቃሊቲ ወደሚባለው ዝነኛ ማረፊያ ቤት ይገባሉ። ያኔ መሰሪነቱ ሻካራ ነበር። ኢህአዴግ ተቃዋሚን ሲይዝ የጠላት ቅጥረኛ ይለዋል፣ ተቃዋሚውን ኢህአዴግን አምባገነን ይለዋል። ጨዋታው ግልጽ ነበር፣ መሮጥና ማባረር። የብልጽግናው የአይጥ ወጥመድ ማር የተቀባ መሰሪነት። ወደ ብልጽግና ዘመን ስንመጣ ግን ድመቱ ወይም ብልጽግና ስልቱን ቀየረ። አይጦቹን ማሳደድ ደካማነት ነው፣ ይልቁንስ አይጦቹን ራት እንጋብዛቸው የሚል አዲስ ፖሊሲ ያወጣ። ይህ ነው እንግዲህ መደመር። ድሮ በረንዳ ላይ ቆመው የሚጮሁትን ተቃዋሚዎች ብልጽግና ኑ ግቡ፣ ቤተ መንግስት የሁላችን ነው አላቸው። አቤት! ተቃዋሚዎቹም ለካስ ድመቱ ቬጂቴሪያን ሆኗል ብለው በደስታ ገቡ። ነገር ግን ውስጥ ሲገቡ ያገኙት የድግስ ማዕድ ሳይሆን የሹመት ማሰሪያ ነበር። ጥበቡ የት ላይ መሰላችሁ? ተቃዋሚ ሚኒስትር ሲሆን መንግስት መጥፎ ነው ብሎ ለመጮህ ይከብደዋል። አይጥ የነበረው ተቃዋሚ
አይጥ የነበረው ተቋሚ አሁን ድመቷ አጠገብ ተቀምጦ ወተት አብሮ መጠጣት ጀምሯል። ይህ ነው እንግዲህ ተቃዋሚ የሚለው ቃል ትርጉሙ ጠፍቶ ተባባሪ የሚል ቅጥያ የሚሰጠው። ውስጠ ወይራ ተቃውሞ የለስላሳ ብር ጥበብ የሚለው ብልጽግና ተቃዋሚዎቹን እንደ ሰንበት ትምህርት ቤት ተማሪዎች በሰላም አብረን እንዘምር ይላቸዋል። ተቃዋሚዎቹ ደግሞ እሺ ይሉና አንዳንዴ ለይስሙላ ተቃውሞ ሲያሰሙ እኛ እኮ መንግስትን የምንቃወመው ስለሚወደን ነው የሚል አይነት ይዘት አለው። ኢህአዴግ ተቃዋሚውን እንደ ካንሰር አይቶ በቀዶ ጥገና ለማስወገድ ይጥር ነበር። ብልጽግና ግን ተቃዋሚውን እንደ ጌጣጌጥ ወይም ኦርናመንት አድርጎ አዳራሽ ውስጥ ሰቅሎታል። ይሁልኝ ተቃዋሚም አለኝ ብሎ ለዓለም ባንክና ለፈረንጆቹ ለማሳየት እንዲመች ያደርጋቸዋል። ሌላው የመሰሪነት ንጽጽር ዱላ ወይስ ስኳር የሚለው በምጸት ስንመለከተው የሁለቱ ልዩነት እንዲህ ነው። ኢህአዴግ ተቃዋሚ መንገድ ላይ አገኘው ብሎ በዱላ ኢህአዴግ ተቃዋሚውን መንገድ ላይ አገኘው ብሎ በዱላ ይለዋል። ይህ ጥሬ መሰሪነት ይባላል። ብልጽግና ተቃዋሚ ቤተ መንግስት መጥተህ ማዕድ ካልቀመስክ ብሎ ጋብዞ በስኳር በሽታ ይገድሏል። ይህ ደግሞ ስልጡን መሰሪነት ይባላል። በብልጽግና ዘመን ተቃዋሚ መሆን በጣም ከባድ ነው። መንግስትን ብትቃወም አንተ እኮ ትላንት አብረሃኝ ፎቶ ተነስተሃል ይላል። ዝም ብትል ደግሞ ህዝቡ ተበልተሃል ይላል። ድሮ በኢህአዴግ ጊዜ ተቃዋሚ ተስፋ ነበር፣ ምክንያቱም ገዢው ፓርቲ ጠላት ስለነበር። አሁን ግን በብልጽግና ጊዜ ተቃዋሚው ግራ የተጋባ ሆኗል፣ ምክንያቱም ገዢው ፓርቲ ወንድሜ ነህ እያለ ስለሚሰማ። ወንድማዊ ስሙ የት ላይ እንደሆነ ግን ሊረዳ አይችልም። መረዳት ካቃተውም ችግሩ ነው። ወንድማዊ ሳሙ ወይም ስሙ የት ላይ ነው እያለ እንደ ይሁዳ አሳልፎ እንደሚሰጠው አያውቅም እያለው የሚፎክሩ ወይም የሚነቁ ሰዎች እንዳሉ ሰምቻለሁ። ወደ ማጠቃለያው ስንመጣ የአይጦቹ የቤት ስራ ባጭሩ ብልጽግና ተቃዋሚዎችን በማጥፋት ሳይሆን በማላመድ ጥበብ በልጧቸው ኢህአዴግ በረት ሰርቶ ይዘጋባቸው ነበር። ብልጽግና ግን የአዳራሹን በር ከፍቶ የፈለጋችሁትንም በሉ ግን ከግቢው አትወጡ ይላቸዋል። ውስጠ ወይራው ጥበብ እዚህ ላይ ነው። ተቃዋሚዎች አሁን በብልጽግና አዳራሽ ውስጥ ሆነው ነፃ ነን እያሉ ይዘፍናሉ። ግን ነፃነታቸው ልክ እንደ ካርታ ስልክ ነው። መንግስት ካርድ ካልሞላላቸው መደወል ወይ መቃወም አይችሉም። የታዛቢው ህዝብ በሳቅ የሚታመም በእንባ የሚመረቅ ጉዳይ ሆኖበታል። የኢትዮጵያ ህዝብ ማለት በሊቃውንቱ ትርጓሜ ትዕግስቱ እንደ ባህር፣ ሆዱ እንደ አዝመራ የሆነ ነው ይላሉ። ኢህአዴግም መጣ፣ ብልጽግናም ወረሰ። ህዝቡን ያው ታዛቢ ነው። የኢህአዴግ ዘመን ህዝብ አጎንባሽና ተኳሽ ነበር ይባላል። በኢህአዴግ ዘመን ህዝቡ የኖረው በሽርክና ነበር። ግን ሽርክናው እንደ ንግድ ሳይሆን እንደ ቁም ነገር ነው። መንግስት ልማት መጥቷል ሲል ህዝቡ አሜን ብሎ ጎንበስ ይላል። ለምን ቢባል ቀና ካለ ጸረ ልማት ተብሎ በልማት ስም ዱላ ሊያርፍበት እንደሚችል ያውቃለን። ያኔ ህዝቡ አብዮታዊ ዲሞክራሲን ሲተረጉመው መንግስት ሲናገር እኔ ስናገር መንግስት ቃሊቲ ብሎ ነበር። ህዝቡ በኢህአዴግ ጊዜ ጥበበኛ ሆነ። በቃላት ሳይሆን በዝምታ መቃወምን ተማረ። የብልጽግና ዘመን ህዝብ ግን በፎቶ የሚጠግብ በቪዲዮ የሚታጠብ ሆነ። ወደ ብልጽግና ስንመጣ ህዝቡ ግራ መጋባት ውስጥ ወድቋል። ብልጽግና ህዝቡን የሚይዝበት መንገድ እንደ እናት ነው ይላል። እናት ደግሞ ልጇን ስታባብል እንኳን ስኳር ትላለች፣ ስኳር ትሰጣለች፣ ስኳር ታልሳለች። ህዝቡ እንጀራ የለም ሲል ብልጽግና አዳራሹን እየው ምንኛ ያምራል ይለዋል።
ህዝቡ አሁን በብልጽግና ዘመን ቁርስ ተስፋ ይበላል፣ ምሳ የኮሪደር ልማት ያያል፣ እራት መደመርን አኝኮ ይተኛል። መሰሪነቱ እዚህ ጋር ነው። ኢህአዴግ ድሃ ነህ፣ ልማት አመጣልሃለሁ ብሎ ይገፋህ ነበር። ብልጽግና ግን ሀብታም ነህ፣ ገና አልታወቀህም እንጂ ብሎ ያታልልሃል። ህዝቡ በባዶ ሆዱ ባለጸጋ ነህ ሲባል ለካስ ድህነት ማለት አስተሳሰብ ነው ብሎ በሳቅ ይሉታል። መልካም ጊዜ ሁላችሁ።